ሰላም ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ዛሬ ትንሽ ስሜታዊ ያደረገኝ አንድ ነገር ነበርና እሱን ጉዳይ እንደው የግል አስተያየቴንም የግል ሐሳቤንም ለመስጠት ነው ብቅ ያልኩትና የእውነት ስሜታዊ ሁኜ ላፊ ቃሎችን ከተናገርኩም በጣም ይቅርታ። በተለይ አባቶች ጋር ትልልቅ ወንድሞቻችን ሰባኪዎች ጋር ከተናገርኩም ይቅርታ ይደረግልኝ። ዛሬ ስሜታዊ አድርጎኝ እንድናገር ገፋፍቶኝ የመጣሁት የጎንደርን ጥምቀት በተመለከተ ነው። የጎንደርን ጥምቀት በተመለከተ ያው በዓሉ ተከብሯል፣ አይተናል። በድምቀት ነው የተከበረ። ጥሩ ነው። ነገር ግን አንዳንድ ሰባኪያን ዲያቆናት ሐሳቡን ስትተቹ አይቻለሁና የተቻችሁበት ምንድነው? ለምንድነው ታቦቱን ከማጀብ መንፈሳዊ ከማጀብ ይልቅ ወደ ዘፈን ተቀየረ የሚል ትልቅ ሐሳብ ተነስቶ በጣም በብዙ ዩቲዩበሮች ስትወያዩበት አየሁና በዚህ ጉዳይ ላይ እኔም የግል አስተሳሰቤና የግል አስተያየቴን መስጠት እፈልጋለሁ። ምክንያቱም የጎንደር በዓል የጎንደር የጥምቀት በዓል በርግጥ እውነቱ በዓሉን ካወቅ ነው የሚከበረው በተለያየ መልክ ነው የሚከበረው። ጥምቀት በዓል የእናቶች አለ በቡድን ሆኖ የሚከበር በዓል ነው። እናቶች አሉ፣ ስለታቸውን የተሳሉበትን ስለታቸውን ያቀርባሉ፣ ስለታቸውን ይሳላሉ። የደረሰላቸውም ደግሞ ስለታቸውን ይዘው ይመጣሉ። ያ ደግሞ የራሱ ዜማና ግጥምም አለው። የራሱ ፈጣሪያቸውን የሚያመሰግኑበት መልክ አለ። ወጣቱ የራሱን ባህላዊ ጭፈራ ይዞ ይመጣል። ከዛ ውጭ ደግሞ መንፈሳዊ ደግሞ በቤተክርስቲያን የሚያድጉ ዲያቆናት የሰንበት ተማሪዎች ደግሞ መዘምር ያቀርባሉ። ትልልቅ አባቶች ካህናቶች ደግሞ ያው ጸናጽላቸውን ይዘው ታቦታቸውን ተሸክመው ይሄዳሉ። ወጉም ባህሉም በዚህ መልክ ነው የነበረ። ነገር ሁሉም ሰው በመዝሙር ብቻ አይደለም ያከብረው፣ ትራዲሽኑንም ተጠብቆ የመጣ ነው። ነገር ግን ይሄ በዓል ከበዓልነቱ ጥምቀት ማክበሩን በላይ ወደ ካርኒቫል የተቀየረ በ2002 ነው። በ2002 ወደ ካርኒቫልነት ተቀይሮ ዛሬ የምታዩት ይሄ ረጃጅም ሴሪሞኒ ከ10 ቀን በፊት የሚደረጉ ሴሪሞኒዎች ነበሩ። ማህበረሰቡ በዛን ሰዓት አስታውሳለሁ ብዙ ሰው ቅሬታ አቀርበዋል። ጥምቀትን ለጥምቀት ነው መከበር ያለበት እንጂ ይሄ ካርኒቫል መቆም አለበት ተብሎ የጎንደርን ማስተዋወቅ ስራ ሁሉ ተብሎ ኦልሞስት 10 ቀን በቃ ጥር ከገባ ጀምሮ የሚካሄዱ ነበሩ። ያ የተደረገው ከሚኒሊየም በኋላ ነው። ያም ሆኖ ግን ማህበረሰቡ ይቃወም ነበረ። ካርኒቫል መሆን የለበትም ጥምቀት ነው። እንዲያውም ስሙም ካርኒቫል ነው የሚባለው የነበረ። አሁን ዛሬ ስሙ ተቀይሮ ያ በኢህአዴግ ጊዜ ስለነበር አሁን በብልጽግና ጊዜ ደግሞ የምናየው ከእምነቱም ከምኑም ያፈነገጠ ዘፍነናል። አዎ ሁላችንም ዘፍነናል። እግዚአብሔር እንግዲህ ለንስሐ ሞት ያብቃን። ሁላችንም ንስሐ ገብተን የምንስተካከልበትን የኃጢአት ትንሽ ትልቅ ባይኖረውም ከዘፈን የበለጠ ብዙ ነገር አገራችን እኮ በብዙ ነገር በብዙ መከራ የተዘፈቀ ህዝብ ነው። ተዘፍቀናል እኮ የተደረገውን ነገር ግን ብዙዎቻችሁ በጣም የጎንደርን ህዝብ ለመውቀስ ስትነሳሱ አየሁ። ሲጀመር የተበቀደሙ በዓል ያያችሁት ይበልጡ የጎንደር ህዝብ ብቻ አይደለም ያከበረው በዓሉን። እውነት ለመናገር ጎንደር ላይ ሲያከብሩ የነበሩት ነጫጭ ለብሰው በሰንበት ትምህርት ቤት ላይ ተምረው መዘምር ሲያቀርቡ የነበሩ አክቹዋል ሎካሎቹ እዛው ላይ ያደጉት የሰንበት ተማሪዎቹ እርግጠኛ ጎንደሬዎቹ ናቸው። ይበልጡ ሰው ግን በአውሮፕላን ተጭኖ ነው የገባው። እውነት ለመናገር ይሄን በዓል አገሩ ሰላም ነው የሚባል ጥምቀቱን ፈልገውትም አይደለም። ያን ድምቀቱንም ወደዳችሁም በእምነቱም ያሉትም ይበሉት ከእምነቱ ውጭ ያሉትም አይፈልጉትም ድምቀቱን። ነገር ግን ያለባቸውን ሲቹዌሽን ብልጽግና ማስተንፈስ ይፈልጋል። ያን የሚያስተነፍሰው ደግሞ አገሩ ሰላም ነው ጸጥታ ነው የሚለውን ነገር ለማሳየት ፎሎወር ያላቸውን ቲክቶከሮችን የዩቲዩብ ሰዎችን ተመልምለው ታዋቂ ሰዎች ተመልምለው ተከታዮቻቸውን ይዘው አውሮፕላን ተጭኖ በአውሮፕላን ነው ህዝቡ የገባ። አሁን ብዙ ሰው የጎንደር ህዝብ ለመውቀስ ወቅቷል። አዎ አክቹዋል ከተማው ላይ ያለው ሰው አክብሮ ሊሆን ይችላል። የጎንደር ዙሪያውና አካባቢው እኮ ከደንቢያ ከወገራ ከጎንደር ዙሪያ ከአካባቢው እንዳይገባ ተብሎ ተዘግቶ ነው የተከበረ በዓሉ። ያ የምታዩት እኮ በአውሮፕላን ተጭኖ የመጣ ህዝብ ነው በአንድም በሌላም መልክ። አሁን ወጥተው ዩቲዩበር ላይ በጣም ጎንደር ታምር ነው የሆነ ወርቅ እንደሚፈልቅ አድርገው የሚያወሩት ማለት ነው። ነገር ግን አካባቢው ማህበረሰቡ ግን ስለቱን ሊያስገባ ታቦቱን ሊሳለም 44ቱ በአመቱ የወጣለትን ሊሳለም የመጣው ህዝብ ግን የለም፣ አልመጣም። ሲጀመርም እንዳይመጣም ተከልክሏል። ከወረዳ መኪና እንዳይገባ ተከልክሏል። ነገር ግን አሁንም የተነሳው እንትን ያለው ከጎንደር ህዝብ ላይ ይጫዋል። የጎንደር ህዝብ ምን ያድርግ? አንደኛ በካድሬዎች ተጠርንፎ ያለ ህዝብ ነው።
በሁለተኛ ደረጃ ከመሃ አይደለም ከእምነቱ ከብሔሩ የተገነጠለ ህዝብ ነው ኩሽ ነህ ተብሏል እኮ ወደዳችሁም ጠላችሁም አንተ አማራ ሳትሆን ኩሽ ነህ ለዛም ነው ያካባቢው ማህበረሰብ እንዳይገባ መንገር ተዘግቶ በካድሬዎቹ ከጨፈራው እናንተ ጨፈራው ነው ያሳሰባችሁ ጨፈራው ጎን ለጎን ላይ ገዳዮቹ ሲሸላለም ካድሬው ተሸላልሞ ከነት ምን ወዳቸው ከምናከብራቸው ከነ ሊቀሊቃውንት እዝራ ጎን ቁጭ ብለን ነበሩት ሰዎች ግን ለመተቸት ድፍረቱ አልነበራችሁ ለምን አትተቹም እነሱ ለምን አልተቻችሁም ነገር ግን አሁንም ህዝቡ ላይ ነው ዱላ ያበዛችሁት ያላችሁ የት ይሄድ ህዝብ የጎንደር ህዝብ ምኑ ተሰርቶለት ነው ያሁሉ ጭፈራ ሲደረግለት የነበረው ተጭኖ መጥቶ በጀት ተበጅቶለት በሚሊዮን ተበጅቶለት እንዲጨፍር አበል እየታሰበለት ፎሎወሩን ይዞ ግማሹም ገንዘብ እየሰራበት ቢዝነስ እየሰራበት ነው እንዲያው ማህበረሰቡ ወደደም ጠላም እንዲያው ከተማው ላይ እንግዲህ ሲውሉ ሲያድሩ ሆቴሉን ምኑን ጸጉር ቤቱን ተጠቅመው ሊሆኑ ይችላሉ የባህል ልብሱን ገዝተው ሊሆን ይችላሉ ከዛ ሊሆን ይችላል ተጠቃሚነቱ መንገድ የለው ውሃ የለው ምን የለው ሰላም የለው ያ ማህበረሰብ ተጠርንፎ ያለ ማህበረሰብ ነው ነገር ግን ይሄን የእምነቱ ካለፈ በኋላ የእምነት አባትም ሰባኪያንም ዱላችሁን ይመዛችሁ ከምትመጡ ከጎን የነበሩት እነ ሊቀሊቃውንት እዝራ አንድ ቃል ቢናገሩ የጎንደር ህዝብ ባንድ እግሩ ማስቆም እንደሚችሉ እናውቃለን 2008 ላይ አገር ስትበጠበጥ መስቀል በዓል በዚህ መከራውስ መከበር የለበትም ተብሎ ሲታገድ እነ ሊቀሊቃውንት እዝራ ነበር ያገዱት አይደለም 2008 ላይ አስተውሳለሁ በኢትዮጵያ አቆጣጠር ነው እየተናገርኩ ያለሁት ጥምቀት አይከበርም ተብሎ አስተውሳለሁ 44ቱ ታቦት ወጥቶ የፋሲል ከነማ ቡድን ወጣቶች ብቻ ናቸው ከጨዋታ ከሜዳ መጣው ተሳልመው ይሄዱት ከዛውጭ ካህናቱ ነው ታቦቱን መልሰው ይዘው ይገቡ ከባህረ ጥምቀቱ አንስተው ህዝቡ አልወጣም በማን በነ ሊቀሊቃውንት እዝራ አማካኝነት ዛሬ ግን እነ ሊቀሊቃውንት እዝራ ቢናገሩ እነ ዳንኤል ክብረት ያቆርፋሉ ምክንያቱም የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪዎች ናቸው የቤተ ክርስቲያን የቅርብ ሰዎች ናቸው እነሱ ያቆርፋሉ አያችሁ አሁንም ደግሞ ዱላውን ያዘው ሁሉ መጥቶ ከጎንደር ህዝብ ላይ የጎንደር ህዝብ የተጠረነፈ ህዝብ ነው አይደለም ከእምነቱ ከማንነቱም ተነጥሎ ከእምነቱም ተነጥሎ ያለ ህዝብ እኮ ነው ያካባቢው ማህበረሰብ እኮ አክቹዋሊ ያለው ሬዚደንሱ እኮ እንዳይገባ የወረዳ መኪና እንዳይገባ ተብሎ እኮ ታግዷል የጥምቀት ሲከበር እነዚህ ዩቲዩበሮች ቲክቶከሮች በበጀት ተበጅቶላቸው ሚሊዮን ተከፍሎ ካድሬ ተሰማርቶ ያሰማራው ያደራጀው ጭፈራ ነው በይበልጥ ያ ደግሞ ጎንደር የአማራ ክልል አይደለም እስከመባል ድረስ የተደረሰበት ኮንዲሽን ነው ይሄን ጠንቀቃችሁ ታውቃላችሁ እዛው ላይ ያላችሁ ሰባኪዎች ዛሬም ቢሆን ይሄን ነገር ምትወቅሱ ጭፈራው ትክክል ነው ይያልኩ አይደለም እዚህ ላይ መስተካከል ያለበትን ነገር ግን ህዝቡ አይደለም ህዝቡ ግን ቀድም ባልኩት መልክ በዓሉንም ሲያከብር የመጣበት ወግ በዓሉን ጠብቆ የመጣበት አለ ነገር ግን ዛሬ ጎንደርን ያደመቀን መስነን ለማጥፋት ዱላውንም ይዞ የሚመጣ ማለ በዓሉን ለማጥፋት የሚከድበት ጉዞ በጣም ከልብ ያሳዝነኛል እሄንን እዛው ያሉ ሊቃውንቶች ባንድ ቃል ማዘዝ ይችላሉ እነ ሊቃውንት እዝራ የተከበሩ አባት ናቸው በእኛ በስም የሚጠሩም አይደሉም ነገር ግን እውነቱን ስንናገር ደግሞ ትልልቅ ሰባኪያን ሳይቀሩ አባቶችን አትናገሩ እኛ ታፍነን አትናገሩ እየተባለ በስርዓቱ ተጠርንፎ ይሄን ደስፐሬት የሆነ ህዝብ ደስፐሬት ያደረጋችሁትን ህዝብ አንዴ እምነት አባቱ መጥቶ ይጠራንፈዋል ዝም በል ይለዋል አንዴ ካድሬው መጥቶ ይጠራንፈዋል አንዴ ወታደሩ ያርቀዋል የት ይሄድ ህዝቡ የት ይዶንተ ይተንፍስ ሁላችንም ዘፍነናል ግን የኃጢአት ትንሽ ትልቅ ባይኖረው ከዘፈኑ በላይ አልተዘፈቀንም እንዴ ጦርነት እየተርከፈከፈ አይደለም እንዴ ምን ተናገራችሁ እናንተ ሰባኪያን ይሄ ነው እንዴ ታያችሁ አሁን አዶናይ ጃኒ ተላላችሁ አዶናይና ጃኒ የትኛው የእምነት አባት ነው ሰበርጎ ያስተማራቸው ማስተማርኮ ግድ ይላችኋል ልጆች ናቸው ይስተካከላሉ በታስተካክሏቸው ያስተካከላሉ ነገር ግን አይዟችሁ ብለው ተሸልመው በመንግስት ታጅበው የመጡ ሰዎች ጥሩ እየሰሩ ነው የሚመስላቸው መጥፎነቱን አያውቁም በዚህ መልኩ አይደለም ማስተማር ያለባችሁ እንደ እምነት ሰዎች ከሆናችሁ ያበታሉ በዚህ ጉዳይ በነደጎማ በነባስኮ ደጋማ በተነገረው በነደጋማ የተነገረውና የጎም ሰምቻለሁ እነ ዳንኤል ክብረት ዛሬም ቢሆን በሱ ጉዳይ ላይ መጣለው ጎበዝ ከሆነ ታሪክ ምሁራን የሚያብራሩ ይሄን ጉዳይ እና እንዲው ሄድ ልበላችሁ ብዬ ነው እንግዲህ እንዲው ከተናገርኩ አሰት ይቀር ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች
ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ? የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ